ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ አማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ ቃላት እንዴት እንመሰርታለን፣ እንዴት እንጽፋቸዋለን የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። ቃላት ምስረታ ማለት የአማርኛ ፊደላት 34 ፊደላት አሉ። ከነዚያ ውስጥ ትርጉም የሚሰጠንን ፊደላቶች እያወጣን በአንድ ላይ ሰብሰብ አድርገን መጻፍና ማንበብ ማለት ነው። ኦኬ እዚህ ጋር እንደማሳያችሁ አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ እነዚህ የምታያቸው የአማርኛ ፊደሎች ናቸው። የአማርኛ ፊደላት ሆነው ግን ትርጉም ያላቸው ቃላቶችን በአንድ ላይ ሰብሰብ አድርገን እንጽፋቸዋለን ማለት ነው። አ ላ ማ አላማ። አ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ ማ ደግሞ የመሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አላማ አላማ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ፊደል ስንሄድ ማ ሀ ይ ም። ማ ማለት የመቤተሰብ ስንተኛ ናት ብያችኋለሁ? አራተኛ። ሀ የመጀመሪያ፣ ይ ደግሞ የቤተሰብ ስንተኛ? ሶስተኛ፣ ም ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው መሃይም መሃይም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ች ሎ ታ። ች ማለት የቤተሰብ ስድስተኛ፣ ሎ ደግሞ የቤተሰብ ስንተኛ? ሰባተኛ፣ ታ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ችሎታ ችሎታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና እዚህ ጋር ጅ ል ነ ት ጅልነት ይላል። ጂ ማለት የቤተሰብ ስንተኛ? ሶስተኛ፣ ለ ደግሞ የቤተሰብ ስድስተኛ፣ ነ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ጅልነት ጅልነት የሚል ቃል ይመሰርትልናል ማለት ነው። ጨ ዋ ታ። ጨ ማለት የመጀመሪያ ፊደል ናት። ወ ደግሞ የቤተሰብ አራተኛ፣ ታ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ጨዋታ ጨዋታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንሄድ ጥ ቅ ም። ጥ ማለት የቤተሰብ ስንተኛ? ስድስተኛ፣ ቅ ደግሞ የቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ጥቅም ጥቅም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና እዚህ ጋር ፍ ቅ ር። ፍ ማለት የቤተሰብ ስንተኛ? ስድስተኛ፣ ቅ ደግሞ የቤተሰብ ስድስተኛ፣ ር ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ስድስተኛ ድምጾች ናቸው። ፍቅር ፍቅር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጥ ም ረ ት ጥምረት ይላል። እንግዲህ ጥ ማለት የቤተሰብ ስንተኛ ናት ብያችኋለሁ? ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ፣ ረ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጥምረት ጥምረት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቅ ድ። ማለት የቤተሰብ ስንተኛ? ስድስተኛ፣ ቅ ደግሞ የቤተሰብ ስድስተኛ፣ ድ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እቅድ እቅድ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ክ ብ ር። ክ ማለት የቤተሰብ ስንተኛ? ስድስተኛ፣ ብ የቤተሰብ ስድስተኛ፣ ር ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ክብር ክብር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ው ህ ደ ት ውህደት ውህደት። ው ማለት የቤተሰብ ስንተኛ? ሁለተኛ፣ ህ ደግሞ የቤተሰብ ስድስተኛ፣ ደ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። ውህደት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሄ በ ን ሄቨን። ሄ ማለት የቤተሰብ ስንተኛ? አምስተኛ፣ በ የመጀመሪያ፣ ቬ የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ወይም ስንጽፋቸው ሄቨን ሄመን
የሚል ቃል ይመሰርትልናል ማለት ነው። ሄቨን የሚል ቃል። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና እዚህ ጋር ክልል ማለት ከማለት የክፍል ስንተኛ ስድስተኛ። እነዚህ ፊደሎች ስድስተኛ ድምጾች ናቸው ጠቅላላ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ክልል የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ ጅቡቲ ማለት የጅ ፊደል ስንተኛ ስድስተኛ፣ ብ ደግሞ ፊደል ሁለተኛ፣ ቲ ደግሞ ፊደል ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ጅቡቲ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ተሳታፊ ማለት የመጀመሪያ፣ ሳ የሰብስብ አራተኛ፣ ታ ደግሞ የተሰጥ አራተኛ፣ ፌ ደግሞ የተሰጥ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ተሳታፊ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና ወደ ታች ቀለደ ማለት የመጀመሪያ፣ ለየመጀመሪያ፣ ለየመጀመሪያ። እነዚህ ፊደል የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ቀለደ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ላውንደሪ ማለት የለቤተሰብ አራተኛ፣ ወይ የመጀመሪያ፣ የነፍሰ ስድስተኛ፣ ደ የመጀመሪያ፣ ሬ ደግሞ የቤተሰብ ሶስተኛ። እነዚህ ፊደሎች በአንድ ላይ ስንጽፋቸውም ስናነባቸው ላውንደሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ምቀኛ ማለት የመፍሰል ስድስተኛ፣ ቀ መጀመሪያ፣ ኛ ደግሞ የመፍሰል አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ምቀኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ወደ መጨረሻው ፊደል ስንመጣ ማለት የመጀመሪያ ፊደል፣ የመጀመሪያ፣ ቸ የመጀመሪያ፣ ው ደግሞ የቤተሰብ ሁለተኛ። በአንድ ላይ ስናነበው ስንጽፈው ተመቸው። ኦኬ ተመቸው የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ ጠገነ ማለት የጠቤተሰብ ጥገና፣ ጥ ማለት የጠቤተሰብ ስድስተኛ፣ ገ የመጀመሪያ፣ ነ የመጀመሪያ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ጥገና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ ህልም ማለት የቤተሰብ ስድስተኛ፣ የለቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ። እነዚህ ፊደል ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ህልም የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።